ባለፈው ያው የነህምያን መጽሐፍ ነው እንደመነሻ የምናደርገው ርዕሳችን ያው ታድሶ ሆኖ ሳለ በወንጌል ያገኘነው የታከምነው የተሰራ ማንነታችን እንደቆነጀ እንዲቀጥል ጤናማ ሆኖ የተቀበልነው መንፈሳዊ ማንነትና ልምምዶቻችን ጤና ቢስ እንዳይሆኑ የጽድቅ እውነትና እግዚአብሔርን ካቹ ያለው አስተምሮት የሱን በማይመስል ሌላ ትምህርት ደግሞ ተለውጠው እንዳይገኝ በብሉይ ኪዳን ዘመን እግዚአብሔር አምላክ የኔ ብሎ እንደ መንግስት ያቋቀራት ኢየሩሳሌምን ነው የእስራኤልን ሕዝብ ነው በአዲስ ኪዳን ደግሞ ባሪያም ጨዋም ወንድም ሴትም የተገረዘ ያልተገረዘ እስኩስቴስ ግሪክ አይሁድ ምናምን የሌለበት ነገር ግን ሁሉ የአብርሃምን ዘር ሳይሆን የክርስቶስን ዘር ይዞ የተገናኘበት አንድ አዲስ ኪዳን የሚባል ደግሞ ቤተሰብና ኪንግደም እግዚአብሔር ሰርቷል። ክብር ለጌታ ይሁን። ሁለቱም የእግዚአብሔር ሕዝቦች በብሉይ ኪዳን ውስጥ የነበሩት ሕዝቦች እንካቸው የተባሉት ስርዓትና ሕግ አላቸው። ያንን በጠበቁ ቁጥር ከመለኮት ጋር ተግባብተው የመሄድ እድል ነበራቸው። ያንን በሰዓቱ ጊዜ ደግሞ ጠላት ብቻ ሳይሆን ራሱ መለኮት ይለቃቸው ነበር። ምክንያቱም ይሄ እግዚአብሔር የኔ የሚላቸው ሰዎች የሳቃቸው ምክንያት የድላቸው ምክንያት የስኬታቸው ምክንያት ራሱ እግዚአብሔር እንዲሆን ሆኖ የተሰራ ኪንግደም ነው። ክብር ለጌታ ይሁን። አሜን። የእስራኤል በቁጥር ስታዩት በጣም ትንሽ ነው፣ ግን ትልልቅ ችግር ሲያሸንፍ ካያችሁ በጣም ዋሪየር ስለሆኑ አይደለም። እግዚአብሔር ጦርነታቸውን የኔ ስላለው መካከላቸው አለው ስላለ ብዙ ሊያጠፋቸው የሚፈልግ ጠላት ባለበት ሁኔታ ውስጥ ባለመጥፋት የቀጠሉት ያለ ምክንያት አይደለም። ከመለኮት ጋር ነበሩ፣ ከሚጠብቅ መለኮት ጋር ነበሩ እና በመለኮት ጥበቃው ስለመቀጠል ብቸኛው ምክንያት የመለኮትን ሕግና ስርዓት በማክበር ውስጥ ነው መለኮትን የምታስቀጥሉት። መለኮት መጥቷል ወደኛ ከመጣው እግዚአብሔር ጋር ካለ እግዚአብሔር ጋር አብሮ ለመቀጠል መለኮትን የሚያስቀጥለው ነገር ምንድነው የሚለው ነገር በህዝቡ ዘንድ ሊታወቅ የግድ ነው። ምክንያቱም የእስራኤል ድልም ሆነ ሽንፈት ይህንን ዕውቀት በማግኘት ወይ በማጣት ላይ የተመሰረተ ስለሚሆን ማለት ነው። ትዝ ይላችኋል ሙሴ ከግብጽ ለወጣው ማህበረሰብ ቀጥሎ የሰጣቸው የህጉን መጽሐፍ ነው። ይሄ የህግ መጽሐፍ ከእግዚአብሔር ጋር አብለው የሚቀጥሉበትን የእግዚአብሔር ህዝብ ተብለው እሱም የኔ ህዝቤ ብሎ ተግባብቶ የሚቀጥሉበትን አንቀጽ ያሰፈረ ህገ መንግስት ነው ማለት ትችላላችሁና ህዝቡ ህጉን ባጠበቀና ባከበረ ቁጥር መለኮት አብሮት ነበረ። ከህጉ በወጣ ቁጥር በእግዚአብሔር ያገኙት ድል ከእጃቸው ይወጣል። በእግዚአብሔር የተገኘ መንግስታቸው ደግሞ ይፈርስባቸው ነበር። የነህምያ መጽሐፍ ህዝቡ ህጉን በመሳት ከመለኮት ጋር ያለውን አንድነት ስለተቀማ በእግዚአብሔር የተመሰረተ ከተማቸው እንዴት እንደፈረሰባቸው የሚያስረዳ ታሪክ ያለበት ነው። ያንን ደግሞ እንደገና እግዚአብሔር ለመመለስ እንዴት አድርገው የህዝቡን ልብ ወደ ኢየሩሳሌም ከመመለሱ በፊት ወደ ናቁት ወደ ጣሉት ቀድሞ ወደ አልተግባቡበት መንፈሳዊ መስተካከል እንዴት እንደመለሳቸው የሚተርክ መጽሐፍ ነው። ክብር ለጌታ ይሁን። አሜን ይባላል። ባለፈው እንግዲህ አንድ ሳምንት በመሃል ዘለናልና እንዴት አድርገን እንደምናስታውሳችሁ ይሁን ዝም ብዬ ፈጠን ልበልና አንድ 5 ደቂቃ ዝም ብዬ የመጽሐፉን እንትን ነገር ልስጣችሁ ዝም ብዬ ሰርቬይ ነገር ልስጣችሁ። ነህምያ ማን ነው የሚለው ነገር ስንመለከት ዘሩባቤል ኢያሱና እዝራ የጀመሩትን መልካም ስራ ያስቀጠለ ሰው ነው። ከሱ በፊት እነ ዘሩባቤል እነ ኢያሱ ተንቀሳቅሰዋል። የዘሩባቤል ትልቁ አስተዋጽኦ ምን ነበር የሚለው ስትመለከቱ የቤተ መቅደሱን መልሶ መገንባት ነው። ቤተ መቅደሱን የማንሳቱን ስራ እግዚአብሔር በዘሩባቤል በኩል ነው ያንቀሳቀሰው። በእዝራ በኩል ደግሞ ማህበረሰቡ ራሳቸው መንፈሳዊ ህይወታቸውን ያነቃቃው ህጉን ያስተማረ የእግዚአብሔርን ቃል አስተምሮቱን እግዚአብሔር እንደነ የፈለገው ለምንድነው ይሄ ሁሉ መውደቅ የመጣብን ምን ስለሳትን ነው ምንድነው ማወቅ ያለብን የሚለውን ዘሩባቤል መቅደሱን ይሰራል። እዝራ ደግሞ ህዝቡን ይሰራል። ከነሱ ቀጥሎ ደግሞ የመጣው ማን ነው? ነህምያ ደግሞ ቅጥሩንና ደጁን ሲሰራ ተመለከታላችሁ። ሪፎርመርስ ከሶስቱ አንዱን የሳተ አንዱን የጎደለ አንዱን ያጣ ከሆነ ችግር እንደጋገማለን እንጂ በምንም ታምር ቀጥ ያለ ህይወትን ለማስቀጠል እንቸገርበታለን። መቅደሱ መሰራት አለበት። ህዝቡ ራሱ በመቅደሱ ውስጥ የሚያመልከው ህዝቡ መሰራት አለበት። ቀጥሎ ደግሞ ያ ህዝብ እንደ ህዝብ ሆኖ አብሮ የሚተዳደርበት የሳውንድ የሆነ ዶክትሪኑ ላይ ደግሞ ፎከስ አድርገው ቅጥር የሚያበጁ ደጅ የሚያበጁ በተማርነው ህግ ውስጥ ስለመቀጠላችን የሚያሳስባቸው የሚጨነቁ ሰዎች ያስፈልጉናል። በህግ ዕውቀት የታጠቀ ውስጣዊ መንፈሳዊነቱ የተሰራለትና የመቅደሱን ክብር የተገናኘ ማንነት ካገኘን ታድሶ ተሳካ ማለት ነው። ከዛ በኋላ የምናደርገው ምንድነው? እንዳንፈርስ መጠንቀቅ ነው። ክብር ለጌታ ይሁን። አሜን አትሉ? ከዲጋ ናቸው አይደለ? ትንሽ ፈጠን ካልኩኝ ያው እንትኗን ነው እቺ ሰመራይዝ ያረኩ ስለሆነ እንደገና ደግሞ ጎበዝ ናችሁ እናንተ ቀርታችሁ አስቀምጣችሁታል። ያን መልከት ያላችሁ ብትሰሙት በጣም ጥሩ ይሆናል። ክብር ለጌታ ይሁን። እዝራና ነህምያ የእዝራ መጽሐፍም ላይም እዝራን ታገኙታላችሁ። እንደገናም ደግሞ በነህምያ መጽሐፍ ላይም በተለይ ምዕራፍ 8 ቁጥር 13 ላይ
ከነህምያም ጋር እዝራ አብሮ እንደሰራ ታሪኩን እዛ ላይ ማግኘት ትችላላችሁ። በተለይ እዝራ 7:10 ላይ እዝራም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤል የሆነውን ሥርዓቱንና ፍርድን ያስተምር ዘንድ ልቡን አዘጋጅቶ ነበር ተብሎ በእዝራ መጽሐፍ ላይ ተቀምጧል። ፎከሱ ህዝቡና የህዝቡ አስተሳሰብ ላይ የህዝቡ መንፈሳዊ ስነ ልቦና ላይ ታርጌት ያደረገ መሰጠት ነበረው። ይሄ ሰውዬ ዘሩባቤል መቅደሱን ይሰራዋል። በመቅደስ መጥቶ የሚያመልኩት ሰዎች ደግሞ የመቅደሱን ሕግ ካላወቁት ከመቅደሱ ስርዓት ጋር ስለማይግባቡ በሚጠቅም ቦታ ላይጠቀሙ ስለሚችሉ የሚሰማ እግዚአብሔር ፊት ላይሰሙ ስለሚችሉ በሚረዳ እግዚአብሔር እጅ ላይታገዙ የሚችሉበት ጉዳይ መቅደሱ ውስጥ ያለውን ሕግ መሳታቸው ስለሆነ ዘሩባቤል መቅደሱን ይሰራል። በመቅደሱ ውስጥ ደግሞ ያለውን ሕግ ደግሞ እዝራ ያስተምራል። ነህምያ ደግሞ ቅጥሩን ሲሰራ ትመለከታላችሁ። እንዲህ የተያያዘ መንፈስ ያለባቸው ሰዎች እግዚአብሔር ይስጠን። አሜን አትሉ? አንድ ዓላማ ላይ ሁሉ ወይ አንድ ሰው ብቻውን ሁሉንም እንደሆነ ያስባል ወይ ደግሞ እነዚህ መሰረታዊ የሆኑ ጠቃሚ የሆኑ የህይወታችን መጠገን የሚገባቸው ቦታዎች ላይ ደግሞ ሰው ሲላካባቸው ትመለከታላችሁ። ለምሳሌ ነብዩ አስተማሪውን፣ ዘማሪው፣ ሰባኪውን እንዲህ ገብታችኋል። አንዱን ጽድቅ በሌላ ጽድቅ እየተፈናከትን ከሆነ ያለ ነው በጣም ከባድ ነው የሚሆነው። ሁሉም ያስፈልጋል። አሜን። እንዴ ላሰዳችሁ። ለምሳሌ ሽንኩርት ብቻ ይዛችሁ ወጥ ነኝ ማለት አትችሉም። ወጥ ውስጥ አስፈላጊ ነገር ብትሆኑም ብቻችሁን ግን ሽንኩርት ብቻውን ምን ሊሆን አይችልም? ወጥ ሊሆን አይችልም። ግን ጥሩ ሽንኩርት ሆኖ ሊቀጥል ይችላል። ዓላማ ወጥ መሆን ከሆነ መፍቀድ አለብህ ወደ ሌሎች የመግባት ለሌሎችም ስፔስ ሊኖር ይገባል። ክብር ለጌታ ይሁን። ሰዎችን በዘራቸው፣ በቋንቋቸው፣ በእውቀታቸው ብቻ ሳይሆን በተሰጣቸው መክሊት ማወቅ የቤተ ክርስቲያን አይናማነት ነው። የጤናማ ቤተ ክርስቲያን ትልቁ ኳሊቲ ሰውን በስሙ ማወቅ ብቻ አይደለም። ሰማይ ምን አይነት ጸጋ ሰጥቶት ወደዚህ ማህበር አምጥቶታል የሚለውን ነገር ማወቅ፣ ሰዎች ውስጥ ያለውን አቅም ማወቅ። ኤፌሶን 1:18 ላይ እንደምትመለከቱት በቅዱሳን መካከል ያለው የርስክር ባለጠግነት ምን እንደሆነ ታውቁ ዘንድ የሚለውን እሱ ጋር ከደረስን ስኬታማ ነው የምንሆነው። ክብር ለጌታ ይሁን። አሜን። እንግዲህ ያው እኛ አሜን የሚባልበት ቸርች ነው ያደኩትና አሜን በሉ። እሺ እዝራ ያው ካህንና ጸሐፊ ነው። ታሪኩን ታውቃላችሁ። ሙያዊው የሃይማኖት መሪ ቢሆንም ነህምያ ግን ምእመን ነው። በጣም የሚገርመኝ ነገር ነው። ኖርማል ምእመን ነው፣ ግን እዛ የፋርስ ንጉስ ጋር ደግሞ አስተዳዳሪ የሆነ ኃላፊነት የነበረው ሰው ነው። እግዚአብሔር ታድሶን ሲፈልግ የሆነ ወጨጌ መንበሬ ምናምን የሆነ ሹመት ያለው ሰው ብቻ አይደለም የሚፈልገው። ምንም ሆን በወንጌል ተሰርተ ከመጣ ትጠቅማለህ በለው። አጠገብ ያለው ጠቃሚ ነህ ብሎት እስቲ ይሁት አይደስ አይልም። ይሄ ሰው የሚጠቅም ሰው ነው። እስቲ ደግማችሁ ተያዩ። አሁን ያያችሁት ሰውዬ እጅና እግር ብቻ አይደለም፣ ዊዝ ግሬስ ነው። አሜን ነው። ከጸጋ ጋር ነው። በዚህ ታላቅ ኪንግደም ውስጥ ጠቃሚ ማንነት ያለው ሰው ነው። ክብር ለጌታ ይሁን። አሜን አሜን። የልቦና አይን ካልበራ ሰውየውን ከቁመቱ ያለፈ ማየት አትችሉም። የአንድ ነገር ዋጋ አንደርስታንድ ማድረግ የምትጀምሩት የልቦናችሁ አይኖች ሲበሩ ነው። ይሄ ቀልብያችን ሲታከም ሰውን በስሙ በቀረቤታው የወንዜ ልጅ ከሚለው ባለፈ በጸጋ የተደረገ ማንነቱን ጭምር የማወቅ እድል ቤተክርስቲያን ታገኛለች። ክብር ለጌታ ይሁን። በዚህ በጣም ማደንቀው በአዲስ ኪዳን ውስጥ ማን ነው? በርናባስን ነው። ዝላችኋል። በርናባስን በጣም ይደንቅ ሰው ነው እና ያው ጳውሎስ የሚታወቀው ፕሮፋይሉ አሳዳጅ የሚል የተጨበጨበለት አሳዳጅ፣ ሚኒስትሪው ካላችሁ ኢንተርናሽናል የማሳደድ አገልግሎት የሚል ነው። ደግሞ የእውነት ኢንተርናሽናል ነው እሱ። የኛ ሰፈሩን ተውት፣ የዓለም አቀፍ የሚለውን ተውት። ሰፈር ሳያቅፍ ነው እኛ ዘለን ዓለም የምናቅፈውና እሱ ግን በደማስቆ መንገድ ላይ ነው የተያዘው ከተባለ ሚኒስትሪውን ያወጣው ኢየሩሳሌም ነው። የተያዘው ጎረቤት ሀገር ከሆነ እውነትም ድንበር ዘለል የማሳደድ አገልግሎት ላይ የነበረን ሰው ነው። ይህን ሰውዬ በጴጥሮስ አታቆሙት፣ በማቴዎስ አታቆሙት፣ ያንተባትባቸዋል። በእውቀት በጣም ከባድ ነው። ስለዚህ በዚህ ሰውዬ ጦስ ነው ጌታ እንደገና የመጣው። ካረገ በኋላ እኛ ሰፈር የተገኘው መድኃኒዓለም ደማስቆ መንገድ የተገኘው በዚህ ሰውዬ ጦስ ነው። እኔ ራሴ ካልመጣው በስተቀር ይሄን ሰውዬ አጥምዶ የሚያገኘው ማንም የለም ብሎ ያሰበ ይመስለኛልና የምታሳደደኝ እኔ ኢየሱስ ነኝ ያለው ደማስቆ ሰፈር ክርስቶስ አረገ ከተባለ በኋላ ድምጹን የሰማ ነው። የት ነው? እዚህ ደማስቆ መንገድ ላይ ነው። ያ ሰውዬ አንድ ሰው አልነበረም። ትልቅ አቅም ነው። ክብር ለጌታ ይሁን። አሜን ናችሁ። አንዳንድ ሰዎች ዝም ብለው ሰው ብቻ አይደሉም። ጎታቸዋል። ከአንድ አቅም ጋር ናቸው። ከአንድ ፖቴንሻል ጋር ናቸው። ከአንድ ጠቃሚ ነገር ጋር ናቸው። ባጠቅሙ ኖሮ እግዚአብሔር አምላክ እዛው ጫተራ አልፎሽ ይመጣ ነበር። እዛው ጠጅ ቤት ትቶህ ይመጣ ነበር። ብትጠቅመው ነው። ብርሌ ቀምቶ ጫት ቀምቶ አሜን ናችሁ ካለቀለት ሞት አስመልጦ። ክብር ለጌታ ይሁን። እንዴት ላስረዳችሁ? አንዳንድ ሰው እኮ ምርጥ ጠጪ ነበር አይደል? ሰይጣን እኮ አዋጪ ጊዜ እሱን ሰውዬ ለመግደል ጠጅ ቤት ነበር መግደል ነበር ሲል ጌታ አውርቷል። ባንተ ጉዳይ ይጠጣ እንዳትነካው። ምን ነው ከጥቂት ጊዜ በኋላ እኔን ያገኛል፣ ከዛ ወንጌላዊ ይሆናል፣ ፓስተር ይሆናል ብሎ አሜን ናችሁ። ለመሞት ምርጥ ቦታ እያለ ያልሞትከው ተጠንቅቆልህ ነው። ስለዚህ በዚህ ዋጋ መክፈል እዚህ ከመጣ ዝም ብሎ ልሙጥ ጴንጤ አትሁኑ። ጨዋ ቆራቢ አባላት ሁኑ። አክት አድርጉ። ክብር ለጌታ ይሁን።
አክቲቭ ሁኑ፣ በቸርቻችሁ ውስጥ አክቲቭ ሁኑ። ክብር ለእግዚአብሔር ይሁን። ታድሶ ማለት 2 4 5 ኮሚቴዎች የሚሯሯጡበት ማለት አይደለም። እንደ አካል አብረን ልክ ድስት ውስጥ እንዳለ ግብአት ገብቷቸዋል። ጨው ሆኖ የሚገባል፣ በርበሬ ሆኖ የሚገባል፣ ስጋ ሆኖ የሚገባል፣ ብቻ ምንም ሆነ ግባ ግን ፍሌቨርን ስትሰጥ የሁሉ ሲጋድ ሰው ሁሉ አመስግኖ የሚበላው አሜን። እንደዛ አይነት ይሆናል አላችሁልኝ። እና አስተዳዳሪ ነው ይሄ ሰውዬ። ይህ መጽሐፍ ያው የነህምያ መጽሐፍ ሁላችሁም እንደምታውቁት በብሉይ ኪዳን ብዙ መጽሐፍቶች ርዕሳቸውን የሚያገኙት ከዋናው ገጸ ባህሪ አንግል ነው። ገብቷቸዋል። ከኢያሱ ተነስተው መጽሐፈ ኢያሱ ይባላሉ። እንደዚህ አይነት አስቴር እንደሚባለው የነህምያ መጽሐፍ ከገጸ ባህሪው ተነስቶ ነው ስያሜውን ያገኘው የነህምያ መጽሐፍ። ይሄንን ባለፈው ጥቂት ነክቼ ነው አላውቅም። የሰብተዋጀንት የመጀመሪያው ትርጉም እና የዕብራይስጥ መጽሐፍ ቅዱስ ተመሳሳይ ነበር። አደራደርን የደረደሩት ይህንን መጽሐፍ አይሁዶች እዝራንና ነህምያን ለብዙ ዓመታት አንድ ላይ ነው፣ እንደ ሁለት መጽሐፍ አይደለም የሚያዩት፣ እንደ አንድ መጽሐፍ ነው የሚመለከቱት። ለምንድን ነው? ታሪኩም ተከታታይ ስለሆነ። ለምሳሌ እዝራን በእዝራ ውስጥ ታገኙታላችሁ፣ በነህምያ መጽሐፍ ታገኙታላችሁ። የአንድ ሲዝን ተከታታይ ነገር ስለነበረ እንደ አንድ መጽሐፍ ነበር ይመለከቱት የነበረው። ለምሳሌ መጽሐፈ መሳፍንትና ሩት አንድ መጽሐፍ ነበረ። ምክንያቱም ሩት ሲጀምር መሳፍንቶች ይፈርዱበት በነበረበት ዘመን ብሎ ነው የሚጀምረው። ፓርቶ መጽሐፈ መሳፍንት ነው። እንደዚህ የተገናኘ ታሪክ ያለው መጽሐፍ ነው። እቺ አሁን ትሰራ ትታነጽ ምንላት ኢየሩሳሌም ባለፈው ሳምንት ባለፈው ስራችሁ አንድ እየዘለላችሁ አስታውሱኝ። እና ባለፈው ስንነጋገር ዝም ብሎ የድንጋይ ክምር አይደለችም። ትልቅ ዲቫይን የሆነ ትኩረት ያለባት በአንድ አይሁዳዊ ልብ ውስጥ በጣም በትኩረት የምትፈለግ የምትጠበቅ መታነጿ፣ መለምለሟ፣ ስኬቷ ልባቸውን ለሳቅ ለምስጋና የሚቀሰቅሳት ስትፈርስባቸው ደግሞ ቅዝዝ የሚሉባት የሚረበሹባት ጉዳያቸው ናት ኢየሩሳሌም። ዝም ብሎ የታጠረ የድንጋይ ክምር ከተማ ሳይሆን በመካከሉ 2 መሰረታዊ ህንጻዎች አሉ ብያችኋለሁ። አንደኛው ብዝሃነታቸው ለአንድ ዓላማ የሚያተጉበት ኪንግደም ቤተመንግስት የሚባል ህንጻ አላቸው። ሁለተኛው ደግሞ መንፈሳዊ ዓለማቸውን ከአምላካቸው ጋር ያላቸውን ተግባቦት የሚያረኩበትና የሚያሳልጡበት ቤተ መቅደስ የሚባል ነገር አላቸው። ቤተመንግስት አላቸው፣ ቅጥርና ደጅ አላቸው። ጠላት ሲመጣ 3 ነው የሚቀማቸው። ቤተመንግስቱን ሲመታው ብዙ ሆነው ብዙ ብቻ ይሆናሉ፣ አንድ አይሆንም። ስንት ናችሁ? እንደ ኢትዮጵያ 35 ሚሊዮን ይላል። ነገር ግን አይግባቡም፣ አይተዋወቁም። ቲክቶክ ላይ አይዋቸው ሲጣለዙ ነው የምታያቸው። በቃ አንቺ ያዘው በለው መጣለዝ ነው። ይሄን ተጣላሽ ትውልድ እግዚአብሔር ቶሎ ያዝልን። እውነቴን ነው የምላችሁ። ምንም አንድ መጽሐፍ ይዘው አንድ ለመሆን የሚቸገሩ ነው የሚሆኑት። ኪንግደም ሲመታ፣ ማዕከላዊነት ሲመታ በጣም አደገኛ ነው የሚሆነው። ብዙ ሆነው ይቀራሉ። ማዕከላዊነት ግን ሲታነጽ ብዙዎች ለአንድ ዓላማ ይሰባሰባሉ። አንዱን ዓላማ ብዙዎች የኔ ይሉታል። ክብር ለእግዚአብሔር ይሁን። ይሄን የአንድነት መንፈስ እግዚአብሔር ያምጣ። ክብር ለእግዚአብሔር ይሁን። በብሉይ ኪዳንም በአዲስ ኪዳንም አሁንም በዚህም በቦሌ ቃለ ሕይወትም ስለ ታድሰው ስናስብ ከባዱ ነገር አንዳንድ ጊዜ እንደ አጥቢያ ታድሰው ስንሰራው እንደ ሀገር ይበላሽብናል። ኢሜጃችን ይበላሽብ። በጣም ታድሶ እንደምታስቡት ሲሊ ነገር አይደለም። በጣም ሰፊ ነገር ነው። ትጋትን የሚፈልግ ነገር ነው። መሰጠትን የሚፈልግ ነገር ነው። ቀድሞ መዘጋጀትን የሚፈልግ ነገር ነው። ክብር ለጌታ ይሁን። አሜን። እናቺ ተሰራ ምንላት ኢየሩሳሌም የፈረሰችው በሁለተኛ ነገሥት እናንተ ቤት አንብቡት ምዕራፍ 25 ከ1 እስከ 11 ስታነቡ ንጉስ ናቡከደነጾር ለብዙ ዓመት ቅጥሯን ከቧት እንድነው ድል ይሰራባት ውስጥ እህል አለቀ። መኖር ሲያቀታቸው ንጉሱ ለማምለጥ ሞከረ። አገኘው፣ እሱንም ገደለው። ከዛ ቅጥሩን አፈራረሰው፣ መቅደሱን አፈራረሰ፣ ቤተ መንግስቱን አፈራረሰ፣ አፈለሳቸው። በስንት ነው? በ586 ዓመተ ዓለም ወደ ኋላ ከክርስቶስ ልደት በፊት ከ586 ዓመተ ዓለም ጋር ነው። ዓመተ ምህረት ሳይሆን ዓመተ ዓለም ውስጥ ነው ይሄ ታሪክ የተከናወነው። የመቼ እንደፈረሰ ካላወቅን ባይ ዘ ወይ የታመምክበት ቦታ ካልገባ የመታከም ተስፋ የለህም። አሜን። ምን ያልኳችሁ ነው? በተለይ ታድሶን ስናስብ ሐቀኛ መሆን ይፈልጋል። በጣም ሐቀኛና እውነተኛ መሆን መቻል አለብን። በተለይ ሰሞኑን የያዝናቸው አንዳንድ ቃላቶች ለታድሶ በጣም አስቸጋሪ አድርገውብናል። አምፋይን በራለው፣ ጠልዛለው፣ እንከፋለው የሚል አይነት ልማድ አስለማምደውናልና የፈረሰ ህይወት ይዘን በቃ እንዳለቀለት ቆንጅዬ ነው ምና በእግር እየሄድን እንደምንበር ነው የምናስበውና ይሄ ምን ሆነውና የምናስበው እስካልታረቀ ድረስ የምናወራው ነገር ከምን ሆነው ካልጀመረ በስተቀር ታድሶ በጣም ከባድ ነው የሚሆነው። የደከምንበትን የፈረስንበትን ለማየት ደፍረው ለማየት የተገለጡ አይኖች ከሌሉን በምንም ታምር የተሐድሶ ተስፋ የለንም። ለተሐድሶ ለመመለስ ለመነሳት የሚሆን እቅድ ለማቀድ በጣም ነው የምንቸገረው። እግዚአብሔር እንደው የመረጠ ድሉን ብቻ የሚቆጥር ጴንጤ ሳይሆን የደከምንበትን ቦታ ደፍሮ የማየት አይኖቻችንን ያብራቸው። እዚህ ጋር ብርቱ ነኝ፣ እዚህ ጋር ደግሞ ደክም ያለው የምንልበትን አቅም እግዚአብሔር ይስጠን።
ምክንያቱም ተሐድሶ ይሄ ተሐድሶ የሚባል ነገር በተሐድሶ መንፈስ ያለባቸው ሰዎች አንዱ ምልክታቸው ምንድነው? ሁሌ አይናቸው ቧ የሚለው ፏ የሚለው ችግር ያለበት ቦታ ላይ ነው። ችግር ያለበት ጥመት ያለበት መዛነፍ ያለበት ቦታ ላይ በቃ ንቅት ነው የሚሉት እና አትበሳጩባቸው። የቆነጀ ነገር ጋር ምን ያደርጋሉ? ማንነታቸው አዳሽ ከሆነ ትኩረታቸው የፈረሰ መሆን አለበት። አልገባም? ሊስትሮ ጫማ ጠርጋለሁ ብሎ ሳጥን ይዞ ከቤት የወጣ ሰውዬ ኮትህን አያይም። ሁሌ የሚያው ምንህን ነው? ጉዳዩ አይደለም ስለለበስከው ሱሪና ኮት፣ ማንነቱ ጫማ ላይ ስለሆነ ጫማ። የተሐድሶ ሰዎች እንደዚህ ናቸው። ችግር ያያሉ። አሁን አንዳንዶች በሁለት ይከፈላሉ። አንዳንዶች ችግር ያዩና አብረው ይቸገራሉ። የፈረሰ ነገር ያሉ ቀጥሎ ምን ዋጋ አለው? ምን አገልጋይ አለ? ምን ቸርች አለ ብለው አብረው ይፈርሳሉ። አዳሾች አብረው የሚፈርሱ አይደሉም። እኔ እሰራዋለሁ የሚል መንፈስ ያለባቸው ሰዎች ናቸው። አጠገብ ያለውን አብረህ አትፍረስ በሉት። በተለይ ቸርች አካባቢ እግዚአብሔር ችግር ካሳየህ ቢያምንህ ነው። አሜን ናቸው። ቢያምንህ ነው ይሰራልኛል ያነሳልኛል ብሎ ሲያምንህ ነው የሚስቱን የቤተ ክርስቲያንን ጀርባ ገልጦ የሚያሳየህ። እንደ ካማቱኑ የአባቱን ራቁትነት ሲያላገጠበት ይላል። አንዳንድ ሰዎች የቸርችን ችግር ሲያዩ በቃ መዝግበው ነው የሚይዙት፣ አይረሱም። በ1954 ያዩትን እንኳን አይረሱም። ትዝ ይለኛል ብለው ችግር ነው የሚያወሩና እዝጌር ከእንደዚህ አይነት ሰዎች ቤተ ክርስቲያንን ያስጥላት። እዚህ ስለሌሉ ጌታ ይባረክ። ምን እግዚአብሔር ይመስገን። ራሜን በሉ ሃሌሉያ። እንግዲህ በ586 ናቡከደነጾር ካፈረሰው በኋላ በ458 በዛው በዓመተ ዓለም ውስጥ የተመለሱ ምርኮኞች ነበሩና ግንቦቹን እንደገና ለመገንባት ሞክረው ነበር። ምክንያቱም ይሄ ናሽናሊቲያቸውን ሙሉ የሚያደርገው የግንቦቹን እንደገና መነሳት ነው። ምክንያቱም ቤተ መንግስትም ተቀምጠ ፈርሶብህ፣ ቤተ መቅደስም ተቀምጠ ቅጥር ተነዶብህ ናሽናሊቲ ክብር የለውም። እምነቱ ራሱ የሚከበረው ገብታችኋል በእነዚህ ነገሮች ጤናማነት ውስጥ ነው ያለው። አያችሁ ሰው እኛ ጋር አይተው የሚያከብሩት ክብር የሚሰጡት ነገር ከሌለ ሁሉን ንቀው የሚረዱብን ከሆነ ፈርሷል ማለት ነው። ስብከታችንም መዝሙራችንም ህብረታችንም ታሪካችንም ዝም ብሎ የሚጠለጠል ከሆነ የሆነ ቦታ ተጠቅተናል። ሰው የሆነ ፓርታችን አይቶ ሪስፔክት ማድረግ አለበት። ከአባቶቻችን ዘመን በጣም ደስ የሚለኝ በኢትዮጵያ ውስጥ እንኳን እምነታቸውን ይጠሉታል እንጂ አማኞችን ግን ለትልቅ ጉዳይ ያምኗቸዋል። ገንዘብ አካባቢ ያምኗቸዋል፣ ምናምን አካባቢ ያምኗቸዋል። ይሄ በነህምያን እንግዲህ ሄዶ እንዲያንጽ የፈቀደለት ሰው ንጉስ አርጤክስስ ነው። እንግዲህ አርጤክስስ የነገሰበትን ዘመን ዝም ብላችሁ ኢንሳይክሎፒዲያም ገብታችሁ ሰርች ብታደርጉ ይነግራችኋል። አብዛኛው ብዙዎች የሚግባቡበት ስሌት በ444 ዓመተ ዓለም ላይ ነው። ይሄ ነህምያ ወደ ኢየሩሳሌም ቅጥሩን እንዲያነሳ የተላከው ከባቢሎን። ይህ ቀን ያለ ምክንያት አለም ያነሳውትኝ። ምክንያቱም ከትንቢተ ዳንኤልና ከመሲሁ መገደል ጋር ከሰባው ሱባኤ ጋር በጣም የተቆራኘ መጽሐፍ ነው የነህምያ መጽሐፍ። እንግዲህ ሌላ ጊዜ ወይ ሰባው ሱባኤ እንማራለን ወይ ደግሞ ቃለ ሕይወት በዚህ አትታማም። አሜን ነው። በደንብ ተመራችኋል ብዬ ተስፋ አደርጋለሁ ሰባው ሱባኤዎችን እና እዛ ላይ ይሄ የዳንኤል 70 ሳምንታት ሱባኤ ማለት ሳምንት ማለት ነው። መቆጠር የሚጀምረው ከዚህ ፖይንት ጀምሮ ነው። ዳንኤል 9:24-27 ላይ ስታነቡ በኤርሚያስ የተተነበየው 70 ዓመት እንዳለቀ አውቆ በእግዚአብሔር ፊት ጸሎት እንደጀመረ መጽሐፍ ቅዱሳችን ይናገራል። ታውቃላችሁ ውጊያ ነበረበት። 21 ቀን ጠላት ተዋግቶ ነበረ። ሚካኤልና ገብርኤል ተባብረው ጀስት መንገድ ተከፈተ። አሜን ነው። አሜን አትሉ? የአየር የሚዘጋ መንፈስ ይመታ። አሜን ነው። አልገባችሁም? ሰማይ ሰምቶ እንዳልተሰማ እንዲሰማ የሚያደርግ መንፈስ ነው። አየር ላይ የሚሰራ መንፈስ ማለት እሱ ነው። ነገር አልቆ በሰማይ አልቋል፣ ግን እናንተ ጋር ጥሬ እንደሆነ ነው የምታስቡት። እዝጌር በጨረሰው ጉዳይ እናንተ እንቅልፍ እንድታጡ የሚያደርግ መንፈስ ነውና ከመሃል የገባ ነው ይውጣልን። አሜን ላለ ይሁንለት ነው ይባላል። እሺ ክብር ለጌታ ይሁን። እና ምንድነው ያለው? መልአኩም ይለዋል ስለ ጸሎቱ ተመልሰዋል ካለው በኋላ 7 ጊዜ 7 ሱባኤ ቁጥር ያኔ ኢየሩሳሌም ጎዳናዎቿ ከቅጥር ጋር ይገነባሉ ይለዋል። 7 ጊዜ 7 49 ዓመት ማለቱ ነው። ከዛ በፊት የተሰሩ ስራዎች አሉ፣ ግን ቅጥር ስላልሰሩ እነ ዘሩባቤልም ምንድነው መቅደስ እንጂ ቅጥር ስላልሰሩ ከዘሩባቤል ብትቆጥሩ አታገኙትም የመሲሁን ነገር። መልአኩ ያለው ምንድነው? ከጎዳናዎች ጋር በታላቅ ጭንቀት ከቅጥሮች ጋር ትገነባለች ብሎታል። ስንት? 7 ጊዜ 7 የ49 ዓመት ነው። ልክ ነህምያ ቅጥሩን የጨረሰበት ጊዜ ማለት ነው። ቅጥር የሚባል ነገር በነህምያ ስር ነው የተሰራው። ለዳንኤልም የተነገረው ስለ መቅደሱ መነሳት ሳይሆን ቅጥሮቿ ከጎዳናዎች ጋር ይገነባል። 7 ጊዜ 7 ቁጥር። ከዛ በኋላ 69 የመሲሁ 70 ሱባኤ አለ። ከ70 ሱባኤ 69ኛው ሱባኤ ላይ መሲሁ ይገደላል ይላል። 69ን በ7 ስታበዙት 400 ምናምን
የ83 ዓመት ታገኛላችሁ። ከዚህ ጋር ስታከናንሱት መሲሁ አንዳንዶች በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም የመጣበት ጊዜ ላይ ወይ ደግሞ የተገደለበት ጊዜ ላይ ያገናኛችኋል። ከዚህ በላይ ፈረስ ያደርሳል እንጂ አይዋጋም። ግልጽ ነው። አሁን የሚቀረን አንድ ሱባኤ ነው። እሱ ደግሞ the second coming of Christ ነው። ያ ደግሞ የታላቁ መከራን የሚያሳይ ነው። ሁለት ክርክር አለ። 3 ዓመት ተኩል አለ ጌታ ተገልጦ ያረገው። አቤት በ30 ዓመቱ ተገለጠ፣ 3 ዓመት ተኩል ሰራ፣ ከዛ በኋላ አረገ። ስለዚህ ከሰባኛው 7 ዓመቱ ላይ 3 ዓመት ተኩሏን ተጠቅሞ ሄደዋል። አሁን የሚቀረው 3 ዓመት ተኩል ነው የሚሉ አሉ። አይ 7ቱ አለች። ታዲያ 2000 ዓመት ላይ የዛሬ 2000 ዓመት 69 ከሞላ 7 ዓመቷ እያለች ይሄ ሁሉ 2000 ዓመት ከየት ገባ ስትሉ የአሕዛብ ሙላት እስኪሆን ድረስ ነው የሚል ምላሽ ነው ያለው። ሌላ ጊዜ እንማራለን። ክብር ለጌታ ይሁን። ይሄ እንደው መጽሐፉ እንዲገባችሁ ነው። ይሄ ነህምያ መጽሐፍ ዝም ብለን የምናየው መጽሐፍ አይደለም። በጣም መሰረታዊ የሆነ መጽሐፍ ነው። ትንሽ ፈጠን ብዬ የአዳሹ ቁመና ብለን ባለፈው 2 ነጥቦች ያየን ይመስለኛል። እነሱን ከለስ አድርጌ ከዛ 3 4 5 እያልኩ ዛሬ ይሄን እንጨርሳለን። ከዛ በኋላ እንዴት ሰሩት የሚለውን ነገር የታድሰው ይሄን ዘመናት ያማከለ ብዙ ትንቢት የፈለገ ብዙ ትውልድን ሲያስቆጭ የነበረ ውድቀት እንዴት በ52 ቀን ተነሳ የሚለው ነገር እንመለከትና ከዛ በኋላ የተገነባው ያቆምነው ያቆነጀነው ያስተካከልነው ነገር በሌላ ችግር ደግሞ መልሶ እንዳናጣው ትናንትና ያገኘነው መነቃቃት ዛሬ የምንቀማው እንዳይሆን ሰው የሚነቃቃ ብቻ ሳይሆን ነቅቶ የሚቀጥል እንዲሆን የሚመለስ ብቻ መልሶ እንዳይስት ገብቷቸዋል። እውነት ጋር ተጣብቆ የሚቀጥል እንዲሆን ምንድነው ነህምያ የሰራው የሚለውን ምናልባት የተወሰኑ ምዕራፎችን ዘለል ብለን ምዕራፍ 13 እናንተ ታነባላችሁ። እዛ ላይ አንዳንድ ሐሳቦችን እንመለከትና በአፕሊኬሽን ወደኛ ሰፈር እያመጣን እንነጋገራለን። ጌታ ይረዳናል። አሜን አሜን። አገር ሰላም ነው። እስቲ የገባውና ግራ የገባው አንድ ላይ እጁን ያሳየኝ። ጎሽ ጌታ ይመስገን። ሃሌሉያ። ላስት ታይም ብያችኋለሁ። እግዚአብሔር ሊያድሰን ሲፈልግ በመጀመሪያ የሚያደርገው ምንድነው? የሚያድሱን ሰዎች ከመስጠት ነው የሚጀምረው። ምን ጊዜም የሚያድሱን ሰዎች በሌሉበት ተሐድሶ ካለፈ የሚዘመር ወይ የሚሰበክ ከመሆን ያለፈ ጥቅም ጭብጥ ሊሆን የሚችልበት ምንም አይነት እድል የለውም። ከማንኛውም ህንጻ ጀርባ ከዚህ ቤት ህንጻ ጀርባ አናጺ የሚባል ሰዎች ነበሩ። የተለያየ አይነት ሙያ ያላቸው ሰዎች የነሱ መኖር ነው ይሄን ህንጻ ወደ መታየት ያመጡት። ህንጻው ሳይታይ ገብቷቸዋል። በሌለበት ቦታ ይሄን የሚያዩ አይኖች ያላቸው ባለሙያዎች ያስፈልጉ ነበር። አያችሁ፣ ፍርስራሽ መሃል የቆመ ነገር የሚታያቸው ሰዎች ከሌሉ በስተቀር በምንም ታምር ተሐድሶ ማንም ንክች የሚያደርገው አጀንዳ አይደለም። በጣም ከባድ ነው። ስለዚህ ተሐድሶን ስታስቡ አድሰን የሚል ጭወት አለ መጫው ያለባችሁ። የሚያድሱንን ሰዎች አንደኛ ሰጠን፣ ሁለተኛ የሰጠንን እንድናውቃቸው አይናችንን ክፈት። አሁን ሁለት ችግር ነው ያለው። አንዳንዴ የተሰጡን እንስታቸዋለን፣ የተሰጡን ሰዎች አናቃቸውም። ምንድነው ትልቅ ጸጋ ያለባቸው ሰዎች የምንመዝንበት ሚዛን አባይ ይሆናል። እግዚአብሔር ከዚህ ይጠብቀን። አንድ ወደ ላይ ወላይታ አካባቢ አንድ ኮንፈረንስ ላይ አንድ በጣም የወደዱ አባት አሉና ኮንፈረንስ መሃል ላይ አብሮ የነበረ አገልጋይ እግዚአብሔር ትውልድ አስነሳለሁ ይላል ያለ ደጋግሞ ይጮሃልና እኛ አባት ተነሱና ሜዳ ሙሉ የሞላ ህዝብ እኮ ነው ያለው። ይሄው ትውልድማ ተነሳ፣ ይሄው ትውልዱ። ስለዚህ ምን አድርጉት? አስተምሩት ትውልዱ። ሌላ ትውልድ መሃል ቆማችሁ ሌላ ትውልድ አትናፍቁ። የገብርኤል ክንፉን ዘርጋ አጠፍ እያደረገ ቃል ሕይወት ቦሌ አይመጣ። ያው አሉ። አሜን ናችሁ አሏችሁ። ክብር ለእግዚአብሔር ይሁን። እነሱን ማየት ለነሱ የሚሆን ልብ ስለነሱ የተከፈተ ማን ምን ተሰጥቶት ለአካል መጥቷል የሚለው ነገር ማየት በጣም ወሳኝ ነው። ስለዚህ ስለ አዳይስና ስለ ተሐድሶ ስናስብ የመጀመሪያው ነገር እግዚአብሔር አዳሽ ይሰጣል። በእውቀት የተሞሉ በጥበብ የተሞሉ በምክር የተሞሉ በተለያየ ጸጋ ስጦታዎች የታጀበ ማንነት ያላቸውን ሰዎች እግዚአብሔር ለአካሉ ለቤተ ክርስቲያን ሰጥቷል። ይሄንን መጠራጠር የለባቸውም። እግዚአብሔር እናንተ ዘመን ላይ ስራ አልፈታም። አሜን። ስራ አልፈታም። ያንንም ይሰራል፣ አሁንም ይሰራል፣ ወደፊትም ይሰራል። ክብር ለእግዚአብሔር ይሁን። ይሄ መታወቅ አለበት። ስለዚህ ቤተክርስቲያን ዝም ብለው በአንድ አመለካከት ተግባብተውና ተናበው ተስማምተው የተሰባሰቡ እድር እንደ ማህበረሰብ ያሉ ስብስቦች አይደለንም። ይሄ የሆነ ፈንክሽናል የሆነች ተቋም ናት። ክብር ለጌታ ይሁን። መልእክት ያላት ህይወት ያለባት ኦርጋናይዜሽንም ኦርጋኒዝምም ናት። ክብር ለጌታ ይሁን። አሜን ናችሁ። የሚታይ ነገርም ቢኖራትም ግን መንፈሳዊ ነገሯ ብልጫ አለው። ህይወት አለባት። የሚሰሟትን ለዘላለም ህይወት የሚያበቃ መልእክት ያላት ከእግዚአብሔር ጋር የተግባባች የሰራዊት ጌታ እግዚአብሔር ብላ እዝጌር ሩቅ እንደሆነ ማታስብ አሜን የሚሰማ የሚያይ አምላክ እንዳላት የገባት ስብስብ ናት ቤተክርስቲያን። ክብር ለጌታ ይሁን። መንፈስ ቅዱስ አብሯት ያለላት ይሄ ዝም ብሎ ሰው ብቻ አይደለችም፣ ወንበር ብቻ አይደለችም፣ ራሱ መለኮትም አብሯት አለ። ክብር ለጌታ ይሁን። ስለዚህ ይሄ ሰዎቹን ማየት
በጣም ወሳኝ ነው። የተሰጡለትን ለምን ጉዳይ ነው የተነሱት የሚለው ነገር ማየት በጣም ቆንጆ ነው። ነህምያ ማን ነው? ቅድም በርናባስን አንስቼው ነበረ ካፌ ላይ ምን እንደወሰደው አላውቅምና እኔ በጣም ነው የሚገርመኝ ሰው ጳውሎስ በዛ ሁኔታ ከተለወጠ በኋላ ወደ ኢየሩሳሌም ሲመጣ ማንም አያስጠጋውም ነበርና ወደ ወንድሞች ያመጣው ማን ነው? በርናባስ ነው። አትፍሩት። በቀደም ኢንተርናሽናል አሳዳጅና ፈንካች ቢሆንም አሁን ግን ተለውጧል። ዋናው ይዞታል። አሜን። እኛን የያዘው ጌታ በብርሃን መጥቶ እይታውን ቀይሮለታል። ቅርፊት ቀምቶታል። አሁን ድንጋይ ይዞ የሚፈነክት ሳይሆን ወንጌል ይዞ ምን የሚያደርግ ነው? ለመዳን የሚሰብክ ነው የሚለው ጋር አስተዋወቀው። ከዛ በኋላ ኢየሩሳሌም ደግሞ ሲያዩት ሊገሉት እንደሆነ በሰሙ ጊዜ ወንድሞች ወደ ጠርሴስ ላኩት፣ ወደ ትውልድ አገሩ። ከዛ በኋላ የተበተኑት አይሁዶች ገብታቸዋል በተለያየ ቦታ ላይ ወንጌል እንደሰሙ የኢየሩሳሌም ቤተክርስቲያን በሰማች ጊዜ ወደ አንጾኪያ በርናባስን ላኩላቸው። በርናባስ አንጾኪያ እንደመጣ ትንሽም አላገለገለም። ጠርሴስ ድረስ ሄዶ ፈለገው ማንን? ጳውሎስን። ይህን ሰው ጌታ ይባርከው። ቢረሳው ኖሮ እኮ ይህን የሚያክል ጀግና ሰውዬ ሉዝ እናደርገው ነበረ። አይቶታል። አያችሁ፣ ይሄ ሰውዬ እጅና እግር ብቻ አይደለም፣ ፖቴንሻል አለው ውስጡ፣ አቅም አለው የሚለውን ነገር አስተውሏል በርናባስ። ስለዚህ ከአንጾኪያ ጠርሴስ ድረስ ፈልጎ አገኘውና አመጣው። አብረን ነው የምናገለግለው አለው። ከዛ መንፈስ ቅዱስ ለጠራዋቸው ስራ ለዩልኝ ብሎ ምዕራፍ 13 ላይ ሲለያቸው ትመለከታላችሁ። ያው ምዕራፍ 13 እና 14 የመጀመሪያው ሚስዮናዊ ጉዞ ትመለከታላችሁ። ምዕራፍ 15 እና 16 ደግሞ ሁለተኛው ሚስዮናዊ ጉዞ ከሲላስ ጋር ያደረገውን ትመለከታላችሁ። ይሄን ሁሉ መጽሐፍቶች እስኪጽፍ ድረስ ይሄንን ሰው የሚጠቅም እንዲሆን ትንሽ ቦታ ትልቅ አቅም እንዳለው የሚያዩ አይኖች በርናባስ ነበረውና እንደዚህ አይኖችን እግዚአብሔር ይስጠን። ሰው ውስጥ ያለውን አቅም ማየት፣ ዋጋ መስጠት፣ አለመላካት፣ ኮምፒት አለማድረግ። ብራቮ። በተለይ አብረዋችሁ ሻይ ቡና እያሉ የሚጫወቱ የሚቃሉ ጓደኞቻችሁ ማይክ ይዘው ሲወርዱ ኢንካሬጅ አድርጓቸው። ዛሬ ልዩ ነበርክ፣ ምርጥ ነበርክ ምናምን በሏቸው። እሺ አትሉ? ይሄ መስት ነው። ኢንካሬጅ መደራረግ ልመዱ። ክብር ለጌታ ይሁን። ሰው በርታ ጎበዝ ሲባል ደስ ይለዋል። ክብር ለጌታ ይሁን። ምን ነው እንደዚህ ነው የምላችሁ። እኛ በመከራ ነው እዚህ ደረስና ሰብከ ሞታል እየተባለ እዚህ ጋር ብታስተካክለው ምናምን ጠራቢ ብቻ አትሁን። አሜን። መስመር ዳኛ ብቻ አትሁን። አሜን። እንደዛ አትሁኑ። ኢንካሬጅ አድርጓቸው ሰዎችን። ክብር ለጌታ ይሁን። ሃሌሉያ። ኦኬ፣ እንግዲህ አዳሹ ከመጣ እግዚአብሔር ሊያድስ ሲፈልግ የሚያድሱንን፣ በእውቀት ሊገናኘን ሲፈልግ የሚያስተምሩንን፣ ሊያጽናናን ሲፈልግ የሚያጽናኑን ሰዎች እንደሚሰጠን ነው እስካሁን እያወራው ያለሁት። እነዚህ አይነት ሰዎች ታዲያ ምልክታቸው ምንድን ነው የሚለውን ትንሽ ቆመናቸውን ነበር ላስት ታይም ለማየት ይሞክር ነው። የመጀመሪያው ስለ ኢየሩሳሌም መፍረስ ከልቡ የሚያዘን ነው። ይሄ መንፈሳዊነት የጎደለ ሲመስለው፣ የተዛነፈ ሲመስለው፣ በተለይ አንድ አይሁዳዊ ልቡን ድልቅ የምታረጉት ኢየሩሳሌም ወደቀች ስትሉት ነው። በኢየሩሳሌም ጉዳይ የሚደራደር ልቦና ወይም ስለ ልቦና ያለው አይሁዳዊ የለም። ባለፈው እንዳልኳችሁ ቸርች ወደቀች ተበተነች ሲባል ካፏጨ ምንም ካልመሰለ ይሄ ወንጌል ያንተ ባይሆን ነው። ይሄ ወንጌል ያንተ ባይሆን ነው። ሰዎች እንደፈለጉ ሲሸቅጡበት እያየ ምንም ካልመሰለ ምናልባት ወንጌሉ ያንተ ባይሆን ነው እንጂ ወንጌሉ ያንተ ከሆነ ቸርች ቆመች ስትባል አለመደሰት፣ ተበተነች ደከመች ስትባል ደግሞ አለማዘን አትችሉም። ልክ የእናንተ ልብ ከቤተ ክርስቲያን ጋር እንዳለው ቁርኝት ማንኛውም አይሁዳዊ ስለ ኢየሩሳሌም በሚሰማው ነገር ይሄ ኬርለስ የሆነ ማንነት የለውም። ታነጸች ከተባለ ደስታው ነው፣ እሰየው ነው። ወደቀች ደግሞ ሲባል የልብ ህመሙ ነው። ስለዚህ ልቡን የሰጠው የመጀመሪያው የአዳሽ ቁመና መንፈሳዊን አደራረግና አሰራር በልቡ የሚከታተለው ልቦና፣ ቀልብያ፣ ማይንድ፣ አእምሮ የሚባለው ነገር ነው ያወራ ያለውትኝ። ዝም ብሎ ላዩን የሚያወራ አይደለም። የሃይማኖቱን የተደጋገመ ቋንቋ ተላምዶ ማያክ ሲሰጠው የለመደውን ዝም ብሎ አውርቶ የሚበተን ሳይሆን ነፍሱን የሰጠ በሙሉ ዕውቀቱ፣ በሙሉ ስሜቱ፣ በሙሉ ፈቃዱ መንፈሳዊን ዓለም የተጠጋ ማንነት ያለው ለመንፈሳዊ ዓለም አደራረግ ልቡን ያስጠጋ ቅርብ ቦታ ልቡን ያኖረ ማንነት ያለው ሰው ነው የመጀመሪያው የአዳሽ ቁመና። ለዚህ ነው በታሪክ መካከል ዓመተ ምሕረቱንና አንዳንድ ነገሮች ስታጠኑ ከአራት ወር ላላነሰ ጊዜ ነህምያ አልቅሷል። በተለይ አናን የሚባለው የደም ወንድሙ የሥጋ ወንድሙ ነውና ኢየሩሳሌም እንዴት ናት ብሎ ሲነግረው ቅጥሯ ወድቋል፣ ደረጃዋ ተቃጥለዋል ብሎ ሚል ነገር በሰማ ጊዜ በፈረሰ ቅጥርና በተቃጠለ ደጅ መካከል ደግሞ እንድኑር የሚል ማንኛውም ሰው ህይወት ከኖረም ተጎሳቅሎ እንደሚኖር ስለሚያውቅ በታላቅ ጉስቁልና ናቸው ያሉት ነዋሪዎቹም የሚለው ሲሰማ አያሌ ቀን አለቀስኩ ነው የሚለው። ከአራት ወር ላላነሰ ጊዜ ይሄ ሰው በዚህ ሐዘን ውስጥ ነበረ። አልተፋታውም። ኦኬ ብሎ ወደው አልተጽናናም።
ይሄ ልብ ሐዘንና መረበሽ በጣም አደገኛ ቦታ ነው የተረበሸው። ምክንያቱም በግል ህይወቱን በራሱ በልጆቹና በሚስቱ ብቻ አሳጥሮና አጥቦ ካየ ምንም የሚያስረብሽ ነገር የለበትም። ከደሞዝ ምርጥ ቦታ ነው ያለው። ከስልጣን በንጉስ ጃንደረባ ማዕረግ ያለ ሰውዬ ነው። በገቢም እንደዛው በጣም የተጨበጨበለት ሰው ነው። ገብቷቸዋል። የንጉስ አርጤክስስ የቅርብ ሰው ነው። አንዳንድ ሰዎች ኑሯቸው አይነካ፣ ትዳራቸው አይነካ፣ ልጆቻቸው አይራቡባቸው እንጂ የወንጌል ጉዳያቸው አይደለም። ሁሉ ነገር የሚያዩት በራሳቸው ነው። በቃ እነሱን አይንካባቸው እንጂ ጉዳያቸው አይደለም። ይሄ ኮና አደጋ አለው። እግዚአብሔር የቤተ ክርስቲያንን ዋጋ የማይስት ልብ ይስጠን። ለምን ዛሬ ቀብረር ብላችኋል? አሜን አትሉም? እሺ አሜን በሉ እንደገና። አንዴ ጳውሎስ ነው ያለው ወንጌልን ባልሰብክ ወዮልኛል። ይሄ አለመስበክን በጣም ከመንቀጥቀጥ ጋር ነው የሚመለከተው። ይገርመኛል ምን ያህል በዚህ ስርዓት እንደተነካ ይሄ ሰው። በጣም ይገርመኝ። ፍርሃት ስጋት ምንድነው ስትሉት ያገኘ ሁሉ ያስረዋል፣ የገባበት ሁሉ ይደበደባል። እሱ አስጨንቆት አያውቅም። በቃ የአብያተ ክርስቲያናት ጉዳይ እሱን አንጀቴን የሚበላኝ ይላችኋል። ተፈቶም አስረኸውም ታስሮም ተፈቶም የማይፋታው ነገር ቢኖር ምንድነው? የአብያተ ክርስቲያናት ጉዳይ ያደለም። ሁለተኛ ጢሞቴዎስ ያው ጉድባይ ሌተር ነው እንደምታውቁት። ጳውሎስ እንደሚሞት ተፈርዶበት አፈጻጸሙን በሚጠብቅበት አጭር ሰዓት ላይ ነው ኔሮ በ68 ዓመተ ምህረት ራሱን ሱሳይድ አድርጎ ነው የሞተው። 67 ክረምቱ ላይ ነው የገደሉት ሰው እና በጣም ቸኩላል። ፈጥነ እንድትመጣ እንድታየኝ ፈልጋለሁ እያለ ለህሚያ ራሱ በጣም ነው ጢሞቴዎስን በጣም ነው አንጀት ቱ ፐርሰናል ሌተር ነው ራሱ ሁለተኛ ጢሞቴዎስ። እና የሚገርመኝ ሊሞት ወራት እየቀረው እንኳን የወንጌሉን ጉዳይ ለታመኑ ሰዎች ስጥ ይላል። ይገርመኛል፣ ያሳስበዋል። ምን ነው ስትለው እኔ የኖርኩለት ወንጌል ይቀጥላል፣ እምቆመው እኔ ነኝ እንጂ ወንጌል አይቆምም። አያችሁ እኔ መሰረትኩት ቤተክርስቲያን፣ ዋጋ የከፈልኩለት፣ ኑሮዬን፣ ህይወቴን፣ ምቾቴን የደቀኩለት ይሄ ክርስቲያኒቲ ክብር ለጌታ ይሁን። እኔ ስቆም አብሮኝ የሚቆም ሆነ የለበትም። እውነቴ የትውልዱ እውነት ሆኖ እንዲቀጥል ምን አለ የኔ እውነት ባንተ እግር ይቀጥላል። ያ ብቻ አይደለም እንዳትረሳ አንተም ለሌሎች ለታመኑ ሰዎች ምን አድርጋቸው አደራ ሰጣቸው ብሎ ይህንን ህይወት ይህን ኪንግደም አደራ ሰጥቶ ይሄ ሞተ ሰው ነው ማን ፖል። በጣም ይገርመኝ ነገር ይሄ ነው። እና አዳሾች እንደዚህ ናቸው፣ አይፋታቸውም። የቤተ ክርስቲያን ጉዳይ የአገልግሎት ጉዳይ አይፋታቸውም። ከጥቅማቸው ጋር የሚያገናኙት አይደለም፣ ጉዳያቸው አይደለም። ይህን እውነቱን ለክብር አይጠጉትም፣ ለመባል አይጠጉትም፣ ለመታጀብ አይጠጉትም። ጉዳያቸው አይደለም። እኔ አንዳንዴ አሁን እኛ በወንጌል የሆነውንና ጳውሎስ ስለ ወንጌል የሆነውን እንደው ቀና ብሎ ቢያይ እንደገና በትራክት የሚፈልገን ይመስለኛል። ጌታን ተቀበሉ እንደገና ልጆች ግድ የላችሁም እንደዚህ አይደለም ብሎ እንደገና የሚያስተካክለን ይመስለኛል። እና ይሄ የመጀመሪያው የኢየሩሳሌምን ጉዳይ በልብ የሚሰማ የሚለውን ነገር ምዕራፍ 1 ቁጥር 4 ላይ ታገኙታላችሁ። በልቡ ገብታችሁ አያሌ ቀን እንዳለቀሰ የሚናገረው ክፍል ነው። በልቡ መስማት። በልብ መስማት በጆሮ ከመስማት ይልቅ ጉልበት አለው። አንዳንድ ሰዎች በልብ ነው የሚሰሙት፣ አብዛኛው ሰዎች ግን በጆሮ ነው የሚሰሙት። ኦኬ እሺ መጣ አለቀ። የሆነ ጉዳይ ኮሚቴ አድርጋቸው ሰብሰብ ብለው ያችን ሰሞን ያዋክቡና ከዛ በኋላ የት እንደገቡ ታገኛቸው ትንትናቸው ነው የሚወጣው። የሆነ ሰሞን ላይ ብቻ እንዲበቅ ቁጭ ብድግ ይለው በአንድ እግር ያቆሙታል ምናምን። ከዛ በኋላ ይሄ አይኖሩም። ይሄ በጆሮ ብቻ ስትሰሙ ነው። ልባችሁን የያዘ ነገር ተግባራችሁን በቋሚነት የመቆጣጠር ጉልበት አለው። ለዚህ ነው መጽሐፍ ልጄ ሆይ ልብህን ስጠኝ። አያችሁ አይኖችህ መንገዴ ምን ያደርጉ ይውደዱ። አባትየው የፈለገው ምንድነው ካላችሁ መንገዱ እንዲወደድለት ግን የዘመተው አይኑ ላይ አይደለም። አይኑ መንገዱን ጠልቷል። የልጁ አይን መንገዱን እንዲወድ ያንን መንገድ የጠላ አይን አይደለም የዘመተበት፣ ልቡ ላይ ነው የዘመተው። ልብህ ከተያዘ አይንህ ልብ ለተያዘለት ባሪያ ስለሆነ ይህንን ልባችንን ማግኘት በጣም ይፈልጋል። ቅድም ኤፌሶን ላይ ያልኳችሁ የልቦናችሁ አይኖች ሲበሩ የሚለው ነገር አለው። ሰማይ ልብን ይፈልጋል፣ ልብን ያበራል። እግዚአብሔር ሴንሲቲቭ ልብ ይስጠን። ወንጌል ሲባል ቅዝዝ ማይል ንቅት የሚል አሜን ናቸው። ይሄ ፕሮግራም እየመረጠ የማይመጣ ሁሉ ነገር ለኔ የተዘጋጀ ነው ብሎ ምን የሚያደርግ የሚመጣ ማንነትን እግዚአብሔር ይስጣችሁ። አመመናችን እኮ ፕሮግራም ስለሚመርጥ ነው። የሆነ ደግሞ ፕሮግራም አለ በመጣ ደግሞ ቤት ሁሉ የሚሞላበት ገብቷችኋል። የት ሄደ ያው የሞላው ሰውዬ ይሄ አይመለከተው። ይሄስ ጉዳይ ህይወቱ አይደለም። አያችሁ የሆነ ቦታ ሰው ልቡን ከልክሏል፣ ጆሮን የከለከለው ኢንተርቴይንመንቱን ነው የሚፈልገው። እንደዛ መሆን የለበትም። እኔ እንደዚህ ነው የማምነው። ከፎስ ፕሮግራም ይልቅ ሰው በዛ ማለት ያለበት የትምህርት ፕሮግራም ነው። ለምን ካላችሁ እንዳይታመም። ከታመምክ ለሕክምና ሄድ። ሁሌ ሆስፒታል አይኬድም። አሜን። የታመመ ብቻ ነው የሚሄደው ሆስፒታል የሚሄደው። እኔ ጸሎቴ እንደዛ ነው። ወደፊት የፎስ ፕሮግራሞቻችን እያነሱ የትምህርት ፕሮግራሞቻችን እየበዙ ይምጡ። የፎስ ፕሮግራም አነሰ ማለት ታማሚ ጠፋ ማለት ነው። አሜን።
ምን ነው የፈውስ አገልጋዮች እንደዛ ነው የሚሆነው እንጂ 5000 ሰው ጠርተ 4 ሰው አጋንንት አስጮህለት 4996 ሰው 4 ሰው ሲጮህ አይጨብጭቦ እንዲበተን ማድረግ የለብም። አሜን ናችሁ። አንዳንድ ቦታ ለፈውስ ፕሮግራም ይጠሩኛልና አንዳንዴ ሲጨፍን የሆነ ነገር ስለሚታየኝ አሜን እና ይጠሩኛል። ከዛ መጠየቀው ምንድነው እስቲ ታመማችሁ እላለሁ። እጅ አይወጣም። አንዳንድ ቦታ የፈውስ ጸጋውም የለም በሽተኛውም የለም፣ ግን ምኑ አለ? የፈውስ ፕሮግራሙ አለ። ይሄ አይቅርብኝ ነው ሲሉ ሰምታ እንደዛ ነው የሚሆነው። እንደዛ አይደለም ሆነ ያለበት። ስለዚህ ያረጋለው አስተምራለሁ ያን ቀን አሜን ናችሁ። እንዳይሆኑ እንዳይታመሙ አሜን በሉ። አዎ አጋን ቡዳ ይዟቸው ከሆነ ጮህ ይወጣል። የሚጮህ ከሌለ እንዳይገባባቸው አሜን ነው። ሌላ ቦታ ተለክፈው እንዳይመጡ አሜን ነው። ተጠብቀው እንዲኖሩ ዕውቀት መስጠት አለብን። እጁ ሳይታጠብ ሳያበስል በልቶ ከሆነ ያመማው ተፈውሰውና ግን ማስተማር አለብህ። አብስለ ብላ ስትለው ቋሚ ጤነኛ ይሆናል። ምን ነው እሺ ለማንኛውም ሳምንት አንዳንድ የቀረመመን አሜን ነው አጋብታችሁ ቢሆን ይዛችሁ ነው። ደብል መሆን አለበት። ደብል መሆን መቻል አለበት። ሰዎች እዚህ ነው የሚጠቀሙት። ክብር ለጌታ ይሁን። ነግራችኋለሁ ባለፈው አላቀም ወይስ ነግራችሁ እንደሆነ ኢየሱስ ክርስቶስ ዕውር አብርቷል አይደል? የሞተ ሰው አስነስቷል። አንዳንዱ ትኩስ ሬሳ፣ አንዳንዱ 4 ቀን ያረፈደ ሬሳ፣ እነዚህ ሁሉ ፈውሰዋል። ጉንድሾች ዘለዋል፣ አንካሳ ዘለዋል፣ ክራንች ጥለዋል። ሊያርግ ሲል ግን አላዛርን የሚያክል ከ4 ቀን በኋላ የተነሳን ሰውዬ ወደ ዓለም ሁሉ ይሄዳል አለው። አይን የሰጠውን ሰውዬ ወደ ዓለም ሁሉ ይሄዳል አለው። ቁጭ አርጎ ያስተማራቸውን ነው ወደ ዓለም ሁሉ ሄዱ ያላቸው። ስለዚህ መላክ የምትፈልጉ ከሆነ ተማሩ። አያችሁ ማደስ የምትፈልጉ ከሆነ ቁመናውን ያዙት። በቃ ቸርች የተመዘገበ ሁሉ በቃ ዝም ብለ ግባ የሚባልበት የምንድነው እንትን አይደለም። አሜን ናችሁ። ዝም ብሎ ግር ምንልበት አይደለም። መዘጋጀት የሚጠይቅ ጉዳይ ነው። ለዚህ ነው እግዚአብሔር አምላክ አንዳንድ ሰዎች ላይ ኢንቨስት ያደርግ በጣም ነው የምደነቀው። ጳውሎስ ላይ ያደረገው ኢንቨስትመንት ውጤቱን የምታዩት ጳውሎስ የሰራውን ስራ ሰርቪስ ታጠኑ ትደነቃላችሁ። በቃ እንዴት ነው የሰራቸው? እንዴት ነው የተሰጡለት? እንዴት ነው ልባቸውን ያገኘው? በልብ መነካት ማለት ሐሳቡን፣ ቅንዓቱን፣ ፍላጎቱን አንደርስታንድ ለማድረግ የሚፈቅድ የሚታገስ ማንነት ያላቸው። ይሄ መጀመሪያው አክቹአሊ በስሱ አውርተነዋል። ያው በወፍራሙ አወራሁት ደግሜ። ክብር ለጌታ ይሁን። አሜን ናችሁ። ሁለተኛው ምዕራፍ 2 ቁጥር 5 ላይ የምትመለከቱት ነው። አየውና ይሄ የልብ ሐዘን ነው እንጂ የሌላ ነገር አይደለም አለው። ይሄ የልብ ሐዘን እንደ ጠጅ አሳላፊ ፊትን አኮሳትረህ ለንጉሱ ጠጅ ዘመገኘት ውጤቱ ማስገደል ነው ብያችኋለሁ። ምክንያቱም ብዙ ጊዜ ፖይዝን ሲያረጉት ነው ያንን ፊት ይዘው የሚመጡት ሰዎችና ፊታቸውን አይተው ነው የሚጠጣው። ስለዚህ በጣም ጥንቃቄ ያስፈልጋል። እጅግ ማድረግ የፈራሁ የሚለው ለዛ ነው። ንጉሱም የሌላ ነገር አይደለም የልብ ሐዘን እንጂ የሌላ አይደለም ያለውም የክፋት አይደለም እያለው ነው። እንዲም እንኳን ተብሎ ፈርቷል። በቃ ግደሉት ብሎ አዞብኝ ይሆን ወታደር ከኋላ መጥቶ ይሆን በጣም ስጋት ውስጥ ነው ያለው እና በጣም ተንቀጥቅጧል። ምን ያህል በልቡ አዝኗል ካላችሁ የሚያስገድል ፊቱን እንኳን ቀየር አድርገው ለማስመሰል እንኳን የሚሆን እድል እስከማያገኝ ድረስ ሐዘኑ አጥቅቶት ነበር። የተመታ ልብ ነበረው በሐዘን። ወደቀ የተባለው እስካልቆመ ድረስ አስመስሎ እንኳን ፈገግ ለማለት የማይችልበት ጥልቅ ሐዘን ውስጥ እንደገባ ምዕራፍ 2 ላይ ትመለከታላችሁ። ስለዚህ ንጉሱ አየውና ይሄን ሐዘን ገብቷቸዋል። ይሄ ሰውዬ ፈገግ የሚለው ጥሩም ሰራተኛ የሚሆነው በቃ ሄዶ ካላነሳው በስተቀር በምንም ታምር ለኔ ሊሆን ገባው። በቃ አየውና ለምን ላድርግልህ አለው። ምን ለምን ነበር ብዬ አስባለሁ። እንደኔ ያላችሁ በተለያየ አይነት ጉለት ውስጥ የምትኖሩ ሰዎች ምን ታስቡ ነበር? ምን ታስባለህ? እንደኔ አከራይ አዲስ አበባን በሚያዝናና ጊዜ አንድ አመት እዚህ አንድ አመት እዛ በምትሯሯጥበት ሁኔታ ላይ ብዙ አገረትን የሚገዛ ንጉስ ፍቄ ምን ላድርግልህ ቢል ቶሎ ካፍ የሚወጣው ረገላግለኝ ብዬ ገብቷቸዋል። የህይወቴን የቅርብ ጉለት ነበር ማስሞላው። ነህምያ ግን እንደዛ አይደለም ያደረገው። ክብር ለጌታ ይሁን። ምን ላድርግልህ ሲለው ምርጥ እድል ናት መጠቀም አለብኝ ብሎ አይደለም ካልኩሌት ሰርቶ ልመናውን ያቀረበው። ልቀቀኝ እስኪ ልቀቀኝ በሉ። ይሄንን ጸልዩ ብያችኋለሁ ባለፈው። ጸልዩ፣ በጣም ጸልዩ። ክብር ለጌታ ይሁን። የብዙ ሰዎች ህይወት ቅናት አልባ መሆን አይደለም። ይቀናሉ፣ ለቸርች ይቃጠላሉ፣ ግን ተይዘዋል። እዛ የሚቀኑለት አለ፣ ወዲህ ታስረዋል። ወዲህ ታስረ ለወዲያ ልትሆን አትችልም። አንዳንድ ሰዎች ትልቅ ፖቴንሻል አላቸው፣ ግን አብሮ ደግሞ ያሰራቸው ገመድ አለ፣ ያቆማቸው ገመድ አለ። መለቀቅ የሚባለው ነገር
የጸሎታችን ቅድመ ሁኔታ አለ። አንተ ተይዘ ዶላር ቢዘንብል ስልጣን ቢዘንብል ከዛ ቀጥሎ የተሰጠው ነገር ሁሉ ቢሰጠው በተያዘ ማንነት ምንም ቢለቀቅልህ ምንም ነህ ምንም ቢሰጥ እውነቴን ነው የምላችሁ አንዳንዶቻችን እንደ ቀልድ 5-6 ጓደኞቻችንን ሰብሰብ አድርገን የሆነ ምሳ ስንጋብዝ ምን ረጨው ገንዘብ የሆነ ቦታ ላይ እኮ 4 ወንጌላዊ ያሰማር ክፉ ስለሆንክ አይደለም ስለተያዝክ ለኪንግ ደሙ ለማውጣት አይፈቅድልም ሰይጣን በፍጹም አይፈቅድልም የተያዙ ሰዎች አይችሉም ሲጮክ ብላችሁ ልቀቀኝ ብሎ ግድ የለም ባለፈው ብያችኋለሁ እንዲህ አይነት ስርዓት እስኪጮህ አትጠብቁ ከፈለክ አንተ ራስህ ሶስት የጮህ ወይ ልቀቀኝ አንብለ በቃ መለቀቅ ነው ያለብን ክብር ለጌታ ይሁን እስቲ ልቀቀኝ ብሎ እየመረጠ ወንጌል ሲባል የሚያስር መንፈስ እየመረጠ ብዙ ፕሮግራም አለ የቸርችን እየመረጠ የሚያሰርዝ መንፈስ ሌላ ቦታ ለምን ነቁነ ማኪያቶ ለመጋበዝ ነቁነ ድቁና ግባ ስትባል እንደምታውቁት እንግዲህ እኔ በተለይ ምርጫ ሲሆን እኔን አትምረጡኝ ታውቃላችሁ በብዙ ቦታ ተይዣለሁ ዛሬ ይሄ ጸሎት ላንተ ነው ያ ብዙ የያዘ ይልቀቀ ብዙ አንተ ጋር ጊዜ አግኝቷል ለቸርች ሲባል ግን ያቅታል አሁን ገብቷል ጩህና ልቀቀኝ ብሎ ያቋረጥከውን አገልግሎት ሽማግሌ ቢሮ መጣ አሜን ነው ይቅርታ ደብዳቤ ያስገብተ በቃ ገብቶኛል ጌታ ተናግሮኛል ሰው ሆኜ እኔ ሚጢጢ ሰውዬ ትልቁን ዝገር ለማገልገል እድል ተሰጥቶኝ ቀብረር ያልኩበትን ዘመን እግዚአብሔር ይቅር ይበለኝ ከዚህ በኋላ በቀረልኝ ዘመን ምን አረጋዋለሁ አገለግለዋለሁ የሚል መንፈስ እግዚአብሔር ይስጣችሁ እስኪ ልቀቀኝ እንደገና ይሄ ነው የተለቀቀ ነው ሁለተኛው ያዳሽ ቁመና በምንም አይያዝም ከተነካለት እውነት ውጪ ሌላ ተደርቦ እንዲይዘው ሌላ ነገር እንዲጠላልፈው አይፈቅድም ሁለተኛ ጢሞቴዎስ ላይ ጳውሎስም አብረይ መከራ ለመቀበል ትጋ እያለ ሲያስተምረው የሚነግረው ይሄንን ነው አያችሁ ለጦር የዘመተ አዝማቹን የማስደሰት ፐርፐዝ ነው ያለው አዝማቹን ለማርካት ህይወት ይሰጣል ህይወት ይለቃል ምቾት ይለቃል ብዙ ከተማ በቃ አይስክሬም በሚልስበት ሀገር ላይ እሱ ድንበር ላይ ነው ያለው ያማረ ቤት አይታየውም ወታደር ፋሽን አያምረውም አረ ሜኖ ብሎ አዘው ያቅም ኮቸሮ እየበላ ግን በደስታ በትንሽ ደሞዝ ይገርመኛል ህይወት ሰጥቶ በትንሽ ደሞዝ ለምን ነው ካላችሁ ድንበር ላይ ቆሞ ይረካል ለምን ወደ ኋላ በሱ ዋጋ መክፈል በሰላም የሚኖሩ ልጆች አሉ ህፃናት አሉ እናቶች አሉ አገር አለ ሉዓላዊነት አለ ይሄ ወንጌል እንዲህ አይነት የተነኩ ሰዎች ለዚህ ፐርፐዝ የተለቀቁ ሰዎችን ይፈልጋል ሲልቀቀኝ የመጨረሻ ይሄ መጨረሻ ነው ወሳኝ ነገር ነው ያባቴ ልጆች እና ኢንቫይት አረጋዋል ጢሞቴዎስን ኢንቫይት አረጋዋል ታውቃላችሁ በይሄ በሁለተኛ ጢሞቴዎስ ላይ የምትመለከቱት የጳውሎስ ኢንቪቴሽን በጣም አደገኛ ዘመን ነው በሁሉም ዘመን ቸርች መከራ ቢኖርባትም እዛ ዘመን ላይ የነበረው መከራ ግን መልኩን የቀየረ ነው በ62 ዓመተ ምህረት አካባቢ ታውቃላችሁ ኔሮ የሮማን ከተማ አቃጠላት ከዛ ህዝቡ ሁሉ ሪ ብሎ ሲጮ ክርስቲያኖች ናቸው ያቃጠሉት ብሎ በእነሱ ላይ ለጠፈው ከዛስ ክርስቲያንስ ክሪሚናልስ ተባሉ ክርስቲያን ነኝ ከተባልኩ ክሪሚናል ለዚህ ነው እንደ ወንጀለኛ ሰንሰለት ለብሻለሁ ይላል በመጀመሪያው ስርዓቱ የቁም እስረኛ እንጂ ሰንሰለት አልለበሰም ያሁንስ ይሄኛው አር ተደርጎበት ክሪሚናል ነው ክሪሚናል የሚለውን የቦታውን ቃል በግሪኩ በጌታ ቀኝና ግራ ከተሰቀሉት እነሱ የተጠሩበትን ነው ቃል ነው የሚመሳሰለው ወንጌል ስለሰበኩ እንደ ወንጀል እንደ ክፉ አድራጊ ተቆጥሬ ሰንሰለት ለብሻለሁ ይለውና ሁሉ ተተውኛል በኢሲያ ያሉት ሁሉ ተውኝ ይላል ለምን ክርስቲያን ነኝ ብሎ በዛ ቦታ ላይ መገኘት አደጋ አለው ጢሞቴዎስ ኖስቲዝም ትምህርት አለበት ምዕራፍ 1 ላይ ስትመለከቱ በኤፌሶን አንዳንድ ልዩ ትምህርትን ተቀብለው ፍጻሜና ግብ ወደ ሌለው ወደ ሩጊቶች ተራተረት በቃላት ወደ መናቆር እንዳይሄዱ እንድታዛቸው በኤፌሶን እንድትቀመጥ ታውኩ ይለዋል ደስተኛ አልነበረም ጢሞቴዎስ ዛጋ ቅርስ ይለው ሲለያዩ ተላቅሰው ስለሆነ ነው እንባህን እያሰብኩ ላይ ፈልጋለሁ ይለዋል ያኔ ተላቅሰው ነው የተለያዩ እና መከራ አለበት ቀጥሎ ወጣት ነው ይንቁታል አንዳንድ ሰዎች ትልቅ ጸጋ ይዘ ትንሽ ከመሰርክ ይንቋል እና እዛ ላይ መከራ አለበት ኢናዲሽን ደግሞ በሽተኛ ነው ያመዋል ቀጥሎስ ፖለቲካዊ ደግሞ መከራ አለበት ንጉሱ ክርስቲያኖችን ያዘ ሁሉ በተውት ጊዜ እሱም ይንገዳገድ ነበር አትፈር ይለዋል በሰንሰለት ዋጋ ክፈል ልብን ስጥ ለዚህ ጉዳይ ክብር ለጌታ ይሁን ምንም አያብርድ ሃሌሉያ ጌታ የተባረከ ይሁን በቃ እኮ 1-4-5 እኮ እንደ ከተማ እኮ እግዚአብሔር እንዳይነ ሰዎች ካስነሳልን ተስፋለን በእያንዳንዱ አጥቢያ አንዳንድ ሰው ቢያገኝ ንጹህ መንፈስ ይጋባል ሁሉም በመልካቸው ስለሚያጋቡ የጊዜ ጉዳይ እንጂ
ጤናችን በቅርብ ይመጣል። ክብር ለጌታ ይሁን። አሜን አሜን ሃሌሉያ። ሶስተኛ ምዕራፍ 2 ቁጥር 6 ላይ ከልቀቀኝ ቀጥሎ ስለ አዳሽ ቁመና እየነገርኳችሁ ነው። ሶስተኛው የአዳሽ ቁመና ምንድነው? የጊዜ እውቀት ነው። ዘመን የሚለይባቸው ይሄ ኖሌጅ አላቸው። ዘመኑን ያውቃሉ፣ በዘመኑ መደረግ ያለበትን ያውቃሉ። ምክንያቱም ምንድነው ዘመኑ የጠየቀው? ታሪክ ስናነብ ለምሳሌ አሁን የነህምያ መጽሐፍ ነው ያስኩት። በነህምያ መጽሐፍና በእኔ መካከል ምናልባት ከ2500 ዓመት ጋፕ አለ። ዛዘፈር የሆነ በቋንቋ ማላቀው፣ በባህል ማላቀው፣ በሁኔታ ማላቀው፣ በንጥረት ዓለም ማልግባባው ታሪክ ነው ይዤ የቆምኩት። እዚህ ጋር ጋፕ አለ። ስለዚህ ይህንን መጽሐፍ ይዘን ስንቆም ጤናማ የአዳሾች ትልቁ ኳሊቲያቸው ምንድነው? የራሳቸው ዘመን ላይ ያለውን ዘመናዊን ችግር ያውቁታል። ምንድነው የዘመኑ ችግር? አባቶችን የፈተነው ፈተና አለ። የዘመኑ ፈተና ምንድነው? ቤተክርስቲያን ከመፈተን አልፋ አታውቅም። እውነታ ሁሌ ይጠቃል። ምንድነው አሁን ዋጋ ያስከፍለን ያለው ነገር? በተለይ ቁጥር 6 ላይ ምንድነው የሚለው? አሁን አደርገዋለሁ የምትለውን ነገር በምን የጊዜ ገደቡስ ነው ሰርተ የምጨርሰው ብሎ ስለ ጊዜ ጠየቀው። ነህምያ ምን አለ? የቀኑን ቁጥር ነገርኩት ይላል። አሜን። ከዚህ እስከዚህ ጨርሳለሁ ይላል። እውነተኛ የተሐድሶ ሰዎች መከተል ካለባችሁ እንዲናረጋለን ሲሏችሁ መቼ በሏቸው። የሚሉትን በዚህ ታይም ኢንተርቫል ውስጥ እጨርሳለሁ የሚል ልቦና ከሌላቸው ዘመናችሁን ያባክኑታል። አትከተሏቸው። ያው ብዙ አመት ሄድ ኦፊስ ላይ ነበርኩ፣ ወንጌል ክፍል ላይ ነበር ማስተባበረውና አንዳንዴ እቅዳችሁን አምጡ እንላለን። ይመጡና በዚህ አንድ አመት ውስጥ 9 አጥቢያ አዳዲስ አጥቢያ እንከፍታለን ይላሉ። እዛ አካባቢ ስራ ከጀመራችሁ ስንት አመታችሁ ነው ላለው? 30 አመት ይሉኛል። በ30 አመት ስንት አጥቢያ ደረሳችሁ? 3። በ30 አመት 3 ናቸው። በ12 ወር ግን ስንት ያስባሉ? 9 እና ሳቄ ይመጣል። እርኔ ብቻ አይደለም ሰይጣንም ያስቃል በለው የሚል ይመስለኛል። አንዳንድ ሰው ግንዲላ ቃል ስላወራ ይረካል። መቼት የሚባል የአማርኛ ቃል አለ። መቼና የት ማለት ነው። አዳሾች መቼ ካልከው ይነግርሃል፣ የት ካልከው ይነግርሃል። ገምቶ የሚነሱ አይደሉም፣ ከልብ ነቅቶ የሚነሱ ናቸው። አድምጦ የሚነሱ ስለሆነ እድሜያችሁን አያባክኑትም። እሰራለሁ የሚሉት ነገር የሚሰራ ነው። አንዳንዴ ኦቨር የወጣ ነገር እቅድ ይዛችሁ አትምጡ። እኔ ኮሚቴውን ለማርካት ምናምን ነገር ግድ የላችሁም። እንደዛ አታርጉ። ሊጨበጥ የሚችል ሰው ሊያምነው የሚችል እድሜውንም ገንዘቡንም የማያባክንበትን ነገር ጀምሮ የሚጨርሰው ነገር መሆን መቻል አለበት። ቁጥር አነሳለሁ ሲለው ምን ያህል ጊዜ ሲለው የቀኑን ቁጥር ነገርኩት ይላል። ሶስተኛው የአዳሹ ቁመና የሚሰራውን ስራ በጊዜ ውስጥ ማየት የሚችል ነው። እቅዱን በምን ውስጥ የሚያይ ነው? በጊዜ ውስጥ የሚያይ ነው። ከዚህ እስከዚህ እዚህ ደርሳለሁ፣ ከዚህ እዚህ ደርሳለሁ የሚል በጊዜ የማይታይ ነገር ምኞት ነው። ያ ደግሞ በጣም ከባድ ነው አይደለ? ምኞት በቃ መመኘት ነው። ምንም ጸጋ አይጠይቅ፣ ወንዘሩ ሳይጠይቅ የሚፈልገው ማበድ ብቻ። ምንም በቃ ሰዎች በቃ ትልቅ ግንዲላ ነገር የሚነግሩ እና አንዳንዴ ለመተባበር አይደለም ለመረዳት ራሱ ይርቅብሃል። ምንድን ነው የሚያወራው ምናምን ግራ ትጋባላችሁ። አንድ ጊዜ ድሬዳዋ ያለው የሆነ ሰው ከእናንተ ሀገር መጣ እኛ ጋር እና ሁሉም ቸርች ሁኔታውን አይቶ በረዘጋበት። ከዛ እኔ ጋር ተገናኘን። እሺ እስካሁን ግን ተሰምቷል ከስሬ እንዳይሆን ብዬ ነው እና ቁጭ አድርጌ አወራሁት። ምንድነው የምታስበው አልኩት። ይሄ ቃለ ሕይወት ሙሉ ወንጌል ኤሚኬስ የሚባል ታፔላ አያስፈልግም። በቃ የአንድ ቤተሰብ ነን። በቃ ሁሉን ታፔላ ነቃቅለን ምን አድርገን በቃ አንድ የሆነ ክራይስት ኮሚኒቲ ነው መፍጠር ያለብን ምናምን ይላል። አሰብኩት። ቃለ ሕይወት አሰብ እንግዲህ ጫፏ ስታስነካ ታፔላ ሁሉን አየሁትና እንዴት ነው የምታኖር አልኩት። በአንድ ቤት ውስጥ እንዳለ መኝታ ቤት ምናምን እንደዚህ በቃ እንደዛ እናደርገዋለን አለ። ኦኬ መቼ ነው የምታረገው አልኩት። እኔ ጀምረዋለሁ የልጅ ልጆች ይጨርሳል አለ። ደከመኝ አልኩት። ይሄ ገብቶሃል? የሆነ ቆፍሬ ገፍቼ የማልጨርሰውን ተራራ ነው ዶማ ሲዘ በለው ያልክ ያነቃቃኛለሁ። እኔ የሆነ ገፍቼ የማልጨርሰውን ነገር ስጋፋ ዘመን ከማባከን በውጤት የማየውን አሜን ነው የምጨርሳትን ነገር አፍንጫ የስር ያለችውን ነገር አሜን ነው እሷን እየሰራ ሄድ። የሆነ አታካብዱ። ሪፎርመሮች የሚያካብዱ አይደለም። ሃሌሉያ ጉድ ይሆናል።
ሲሆናል በሉ ምናምን ማለት ያመረቅነዋል። ሳትቅም ተመረቅናል ምርቅን ያደርጋል። ማይክ ከያዙ እንደዚህ አርፋ ተቀመጥም ቁጭ ብድግ ምና ተንጠራራለት እንደዚህ ነው የሚያደርጓችሁ። እንደዚህ አይነት ሰዎች ቸርችም ካሉ በጣም አደገኛ ናቸው። ቢዝነስ ውስጥም ካሉ ፍጻሜያቸው ካቴና ለብሶ ያልቃል። የሚሉት የብር መጠን ጋር ለመድረስ ህጋዊ መንገድ ስለማያደርሳቸው ህገ ወጡን ይረግጡታል። በሚያሳዝን ሁኔታ ፍጻሜያቸው ተራ ቦታ ይሆናል። እንደዛ መሆን የለበትም። ታማኝ ሆኖ ሪፎርመሮች ጊዜ ያውቃሉ። አሜን ነው። ባይ ዘ ዌይ ጋድ ኪንግደም ሲያዋቅር ዝም ብሎ ጡንቻ ያለው ቀስተኛ፣ ጦረኛ፣ ፈረሰኛ ምናምን ብቻ አይደለም የሚሰጠው። ለዘመን የነቃ ይደርባል። የዳዊትን መንግስት ሊያጸናለት ባሰበ ጊዜ ከሁሉም የእስራኤል ነገር ሲመጡ አንዳንዱ በግራም በቀኝ እጁ የሆነ ጭፋል የቆመ ጸጉር አይሰጥም ይባላል። በቃ ደስ የሚል ነው። ግራቸውም ቀኛቸውም ምን ያደረገ ፐርፌክት የሆነላቸው ሆሊስቲክ ሙሉ የሆኑ ሰዎች ማለት ነው። አንዳንዶች ደግሞ ዮርዳኖስ ሞላ ሰንጥቀው ታለፉ። ችግር አይተው የማይቆሙ አሜን ነው የሚጋፈጡ ሰዎች ናቸው። አንዳንዶቹ ፊታቸው እንዳንበሳ ነው ይላል። አደገኞች ናቸው። እነዚህ መሃል ግን የሆኑ ከሳ ያሉ ሰዎች አሉ። 200 ምናምን ናቸው ከይሳኮር ዘመን። ምንድነው ሲባል ብስለታቸው ጡንቻቸው ውስጥ አይደለም ያለው፣ ፊታቸው ላይ አይደለም ያለው። ስታያቸው ከሲታ ነገር ናቸው፣ ግን የበሰለው ማይንዳቸው ነው። ሁለት ነገር ያውቃሉ። ዘመን ያውቃሉ። በዘመኑ እስራኤል ሊያደርግ የተገባውን ያውቃሉ። ሪፎርመሮች ዘመን ከሳቱ አብረው የዘመኑን ስራ ይስቱታል። ጌታ ይርዳን። አራተኛ የአግዳሹ ቁመና ህጋዊነት ነው። ምን አልኩኝ? ህጋዊነት ነው። ይሄ ምንድነው? በህግም ያለ ህግም ብቻ የትንፍጩ የሚባል ነገር የላቸው። በቃ እንደምንም አርጋ አምጣለ የታስፈጨኸው ይላል እምነቱ። አሜን ነው ወይ? መፈጨቱን ብቻ ሳይሆን ወፍጨ ቤቱን ይጠይቃል። ሳውንድ የሆነ ትምህርት ያስፈልጋል። ምንድነው የሚለው? ደብዳቤ ጻፍልኝ ይለዋል። የምን ደብዳቤ ሲለው እዛ ሄጄ የምሰራው ስራ የንጉስ ልብ ፈቃድ ያገኘ መሆኑ እንዲታወቅ። ዝም ብሎ ነሽጦኝ አይደለም እዚህ ቆምኩት። በምሰራው ስራ ውስጥ ማን መኖሩን፣ የንጉስ ፈቃድ መኖሩ፣ ማን የላከ፣ የንጉሱ ሐሳብ አለ ወይ ለሚል ጥያቄ አዎ የሚል ምላሽ ይዤ መገኘት አለብኝ። እዛ የተጻፈለ ደብዳቤ ነው። የኛ የዘመኑ አዳሽ ደብዳቤ መጽሐፉ ነው። መጽሐፋሽ ቀንጥረ ባይብል ሲባል አንቀላፍተ ቲክቶክ ላይ አፍጠ እንዴት ሆነ ነው ቸርች የምታደሳት? ትስታት አለ። ከሰራህም ታፈርሳት ይሆናል እንጂ አታነጻት። ስለዚህ የአዳሽ ቁመና የንጉሱ ደብዳቤ ፍቅረኛ ነው። አሜን ናቸው ወይ? ተብሎ ተጽፏል በሚባል ነገር አይደራደርም። የትኛውም ነገር ሲያረጉ ደብዳቤ አላቸው። አሁን ለምትለው ነገር ማስረጃ አለ? አዎ ይጠቅሱላችሁ። ከዚህ የተነሳ ይሄ ነው ይሏቸዋል። በመጽሐፉ ህግ የታጠረ በመጽሐፉ እውነት ለመያዝ ለመገደብ የሚፈቅድ ማንነት አላቸው። ከተጻፈው ያልፉ። ምንም ነገር ሲያረጉ ተብሎ ተጽፏል። ምሰራው ስራ አቅም ስላለኝ አይደለም፣ እድል ስላገኘው ብቻ አይደለም። የንጉስ ደብዳቤ ያስፈልገኛል። ይሄ ህጋዊነት የሚባለው ነገር አያችሁ። መጽሐፉ ትኩረት ካጣ ጥሎቻችን በምን ይታረቃሉ? በጣም ከባድ። ህመሞቻችን የት ሄዶ ይታከማሉ? እንደ አንድ ቤተክርስቲያን አባል የማታስነኩት የምትጠብቁት የተቀበላችሁት አንድ ሳውንድ የሆነ ዶክትሪን ያስፈልጋቸዋል። ራሱ ቃለ ሕይወትን ማወቅ አለባችሁ። ምንድነው ሳውንድ ዶክትሪን ነው? ዝም ብላ የመጣችን ጉዳይ አይደለች። በዘመናት መካከል አብስላ ያስቀመጣችሁ የራሷ የሆነ ምን አለ አስተምሮት አለ። እሱን ማወቅ አለባችሁ። እንዳገልጋይ እንደመመን ማወቅ አለባችሁ። ካልሆነስ በተፏጨበት ቦታ ሁሉ ተቀላቅላችሁ ነው የምትፏጩት። ያፏጨው ሊወስዳችኋል። እንደ ጠበል ጸዲቅ ምናምን እዛም ቀባሽ ነው የምትሆነው። እና የመጽሐፉ መንፈስ ያገኘን የመጽሐፉ ሰዎች ናቸው አዳሾች። በታሪክ መካከል ከተመለከታችሁ እነዝራ የመጽሐፉ ሰዎች ነበሩ። መቅደስ ስለሰራን ምርጥ ህንጻ ስለገነባን ገብቷቸዋል። መንፈሳዊ ጤናማነታችን በህንጻዋችን ውበት ውስጥ ይመዘናል ማለት እንዳልሆነ የገባቸው ሰዎች እዚህ ጋር ህንጻ እየቆመ በህንጻ ውስጥ የሚመጣውን አምላኪ ለህግ ዕውቀት የሚያነቁ ሰዎች ነበሩ። ከመጽሐፉ ጋር ያፋጥጡታል ህጉን እንዲረዳ ህዝቡ። ይሄ መጽሐፍ የኔ ነው እንዲል እምነቴ ይሄንን ነው ብሎ መናገር እንዲችል ብዙ ጊዜ ጠየቃለሁ። ኢምፓወርድ ጀነሬሽን ፎር ክራይስት የሚል አገልግሎት ነው ያለውትና ምንድነው ዓላማ ይሉኛልና ባጭር መልስላቸው ምንድነው? ማንኛውም ሰው ስም ማን ነው ሲባል ብሎ እንደማይመልሰው ወዲያው እንደሚመልሰው እምነቱን ሲጠየቅ ቀሎት የሚመልሰውን ጀነሬሽን መፍጠር ነው። መጽሐፉን የሚያቅሰው የመጽሐፉ ሰው ይሆን እሱ ሰው ማየት ፈልጋል። በቃ እሱን ተጋለው። አሜን ናችሁ። ኦልሞስት በቃ ጨርሰናል ማለት ይቻላል። በተለይ የጳውሎስን ኤፒስቶሎች እንዳለ ቨርስ ባይ ቨርስ እያስተማረ ማወቅ አለባቸው። ቸርችን የሳተ ጀነሬሽን በምንም ታምር ወደ ቀጣይ ጀነሬሽን እውነት ይዞ አይገኝም። በጣም ከባድ ነው።
ከአባቱ የተቀበልነው እውነት ለልጆች የምንሰጠው ስለሆነ እኛ ብሪጅ ነን ማለት ነው። ይሄኛው ከፈረሰ ዋው ከባድ ነው። ትውልድ ይሰቃያል ወደዛ ጋር ያለው። ስለዚህ ነህምያ ሌላኛው ኳሊቲው ምንድነው? ደብዳቤ ስጠኝ። በወንዝ ማዶ ላሉት አለቆች ማን ነህ ለሚል ጥያቄ፣ ምንድነህ ከየት ነህ ለሚል ጥያቄ፣ ከእንቅስቃሴ ጀርባ የንጉሱ ፈቃድ አለህ ወይ የሚባለው ነገር እንደ ንጉሱ የልብ ፈቃድ ነው ወይ ልትሰራ የመጣኸው ለሚል ጥያቄ አርኪ ምላሽ ያለው ማንነት ይዤ ነው መሄድ የምፈልገው የሚለውን ሐሳብ ይዞ ሲጠይቅ ተመለከታላችሁ።